ሰላም እንኳን ወደ ቻናላችን ተመለሱ። ዛሬ ዶላር ከምንም ወደማይቆጠርበት ዓለም እንገባለን። በሚሊዮን የሚቆጠር ገንዘባቸውን በጣም አስገራሚ በሆኑ ውድ ነገር ላይ ወደሚያጠፉበት ከአልማዝ ወደ ተሸፈኑ ጫማዎች እስከ ወርቃማ አይፎኖች ድረስ አምስት በጣም አስገራሚ በጣም ውድ የሆኑ የእግር ኳስ ተጫዋቾች የገዟቸውን ዕቃዎች እንመለከታለን። ቪዲዮውን ከመጀመሩ በፊት ግን እንደዚህ አይነት አስደናቂ ቪዲዮዎች እንዲደርሱ ሰብስክራይብ ያድርጉ። እንጀምር። አንደኛ ክርስቲያኖ ሮናልዶ። ሮናልዶ በዓለም ላይ ካሉት 10 የቡካቲ ሲንቶ ዲሲዎች የአንዱ ባለቤት ሲሆን የግሉ ለማድረግ 2 ሚሊዮን ዶላር በላይ ወጪ አድርጓል። በ1600 ሆርስ ፓወር ጉልበት ይህ መኪና ከአንዳንድ አውሮፕላኖች የበለጠም ፈጣን ነው። በሲአር7 አርማም ከስተም የተሰራ ነው። ምክንያቱም መደበኛ ቡካቲ ለሮናልዶ በቂ አይደለም። በጣም ፈጣን መኪና ነው። በሰዓት 380 ኪሎ ሜትር ይሄዳል። ለዚህ ነው ትሬኒንግ አርፍዶ የማያውቀው። ሮናልዶ ይሄ ብቻ አይደለም ያለው የብዙ የቡካቲ መኪኖች ባለቤት ነው። የቡካቲ ሰራተኞች እንኳን ሽጥልን እያሉ ይጠይቁታል። ሁለተኛ ሊዮኔል ሜሲ $210,000 የሚያወጣ የወርቅ አይፎን ባለቤት ነው። ሜሲ በሜዳው ላይ ትሁት ሊሆን ይችላል፣ ግን አንዳንዴ መገላለጽ ይፈልጋል። የሜሲ $210,000 የሚያወጣ 24 ካራት ወርቅ አይፎን የስልክ አፍቃሪያን ሁሉ ህልም ነው። ምክንያቱም ይሄ ማንኛውም አይነት ሱቅ የሚገኝ ስልክ አይደለም። የሜሲ ስምና የባርሴሎና አርማ በወርቅ ተቀርጾበታል። የአልማዝ ፎን ኬዝ ራሱ አለው። እስቲ አስቡት፣ በዚህ ስልክ $200,000 በላይ ካወጣ በኋላ አሁንም እንደ ሌሎች ይጥለው ይሆናል። ሶስተኛው ኔይማር ፈርስት ክላስ ብቻ አይደለም የሚበረው። ብራዚላዊው ኮከብ $13 ሚሊዮን አውጥቶ ጥቁር ኤርባስ ዋን ፎርስ ሄሊኮፕተር ከባትማን ከስተም ኢንቴሪየር ጋር አሰርቷል። አዎ በትክክል ሰምታችኋል። ይህ ሰው እንደ ብሩስ ዌይን ነው የሚንቀሳቀሰው። የቅንጦት የቆዳ መቀመጫዎች አሉት። ሁሉም ላይ ኔይማር የሚል ጽሑፍ አለባቸው። 9 ተሳፋሪዎችን ይችላል። ሙሉ ቡድኑን እንኳን ይዞ መንቀሳቀስ ይችላል። ይመች ኔይማር። አራተኛው ፖል ፖግባ። አንዳንድ ተጫዋቾች የተለመዱ የእግር ኳስ ጫማዎችን ይለብሳሉ፣ ነገር ግን ይሄ ለፖግባ አይመጥንም። መደበኛ ጫማዎች በጣም ርካሽ ስለሆኑ $100,000 የሚያወጣ በአልማዝ የተሸፈነ አዲዳስ ጫማ ነው የእርሱ ጫማ። ነገር ግን ለማንም የሚሸጥ አይደለም፣ ለፖግባ ብቻ የተሰራ ነው። ዳይመንድ በእርግጠኝነት ግቦችን እንድታስቆጥሩ ያደርጋቸዋል። አምስተኛ ካሪም ቤንዜማ $250,000 በላይ ወጪ እንዳደረገባቸው የሚነገሩ ብርቅዬ ወፎች ስብስብ አለው። ጭልፊትን ጨምሮ $20,000 የሚያወጣ የሚያወራ ፓሮት እና በዓለም ላይ ጥቂት ሰዎች በባለቤትነት የያዙት ወርቃማ ላባ ያለው ወፍ የግሉ አድርጓል። እነዚህ ነበሩ እግር ኳስ ተጫዋቾች በሚሊዮኖች የሚቆጠሩ ገንዘባቸውን የሚያወጡባቸው አምስት በጣም አስደናቂ ውድ ነገሮች። ከነዚህ ዕቃዎች ውስጥ የትኛው በጣም አስገራሚ ነው ብለው ያስባሉ? በኮሜንት ላይ ያሳውቁኝ።